ነው ያልኩሽ። እሺ በቃ ልቅቅ ነው። አመሰግናለሁ። በቃ እኔ ግን አይቶኛልሻ። እኔ ደግሞ አልወድሽ ወዳትም ባትወዳትማ ለምንድን ነው የምትከታተላት? ነው እንዲህ የምትሆነው እኮ ስለወደድካት ነው። ወደዳት ነው እንዴ? አልወዳትም። ስለምትወዳት ነው። እኛም እንዲህ እየሆንን ያለ ነው ስለምትወዳት። አልወዳትም እና ካልወደድካት ለምን ከነካ ተቻለች? ሮማንስ አስተያየቷን አይታችኋል? እንዴት ሮማንቲክ እንደምታደርገው አይታችኋል? አርጋ በቃ ጠምዝዘዋለች። በቃ ሄርሜላ አጉል የሆነ ነገሩን ነካክተዋለች። ይሄ ልጅ በቃ ሳይድ ይዟል፣ ወስኗል። በቃ በሄርሜላ ቁጥጥር ስር ወድቋል። ይሄ ልጅ በቃ ምንም ነገር ማድረግ እንዳይችል አድርጎ ስለብለብ ይናገረኝ ነበር። እውነት ነው አይደለም የሚለውን አንቺ ጋር መጣና አወራዋለሁ ብዬ ነበረ። እሱ ደወለልኝ። አብረን መጨረሻ ይኸውላችሁ፣ ቅድም ልላችሁ የፈለኩትም ያ ነው። አቤል መሽቁቅ ነው። ሁለቱ አንድ ላይ እንዲሆኑ የሚፈልግ ልጅ አይደለም። ሲጀመርም ዝምድና ወይ ጓደኝነት ሊኖራችሁ ግን በጣም መሽቁቅ ነው። አሁን ለሁለቱ መለያየት አንደኛው እያሴረ ያለው እየሰራ ያለው ስራ አንደኛው መሽቁቅነት እያሳያለው አቤል ነው። ሲቹዌሽኑ አሁን እየሆነና እየተፈጠረ ያለው ቤተሰብ ኧረ በለ አብርሽ በዚህ ስሜት በዚህ ሁኔታ ላይ ሆኖ እኔ ሲናገርም እንትን ሲልም አይቻለሁ። አንድ ነገር እኮ ተገፍቶ ጫፍ ሲደርስ በጣም ከልኩ ሲያልፍ እኮ ይገነፍላል። እውነት ለመናገር ማለት ነው። ትናንትና ስሜታዊ ሆኖ በጣም ሲናገር ነበር። የተወሰኑትን ነጥብ ያስኩባቸውንና ስሜቱን የተረዳሁባቸውን ጉዳዮች እየተመለከትኩኝ ትንሽ ሪአክት እናደርግበታለን። ከዛ በኋላ እኛም ደግሞ አስቀድመን የተናገረው ነገር እንደሆነና አሁንም ሊጠነቀቁበት የሚገቡ ሁለት ነጥቦች ላይ እነግራችኋለሁ። እናንተ ያላያችሁትን ያልተገነዘባችሁትን እየተሰራባቸው ያለውን ነገር ደግሞ እናወራለን። እንዴት ይሆናል ነው እኮ በቃ ምናምን የሚያስፈልገው እኮ ባልና ሚስት ነው። እኔና እሷ ደግሞ ባልና ሚስት አይደለም፣ ተለያይተናል። አይደለንም በቃ ምንድን ነው የምትለያዩ? ተለያይተናል እንዴ? በግድ ነው እንዴ? ፈርማ አስፈርማኝ እኮ እንዲህ ወረቀት ላይ ፈርሜላት ተለያይተናል። በቃ እንዴ አዲስ ነገር አለ እንዴ? በግድ ነው እንዴ? ካላ ይሄ ልጅ እኮ ለምኖ አስለምኖ ኢቨን እኮ እስከሚታሰር ድረስ አሳስራለሁ ብላ በፖሊስ በግዴታ እንዲፈርሙላ አድርገዋለች። እና አንዳንዴ ተገፍቶ ነው በቃ ብዙዎቻችሁ እየፈረዳችሁ በቃ ለምን የምትለማመጠው አመት አውረዲ አሁን ከተጣሉ አመት ሆናቸው። አመት ሙሉ በጣም ሲለምናት ነበር። እናንተ ያላያችሁ በጣም ግን ዛሬ ደግሞ በጣም ስሜት ይሆናል። በጣም ገባት ካልኖርክ የምትሉኝ አልኖርም። በቃ መወሰን አልቻላችሁም። እንደዛም እንዳንል ደግሞ መወሰን አልቻላችሁ። ወሰኛለሁ እኔ ምንድነው የወሰንከው? በቃ ወሰኜ ቢራሴ ነው ካልክ ደግሞ ከህይወቷ ጭራሽ መውጣት ነው ያለብህ እንዴ? ወሰንኩ አልክ አይደለም? እንደ ወንድ ልጅ ከህይወቷ ጭራሽ ነው መውጣት ያለብህ። ለምን ነው የምትከታተላት? አልተከታተልኳትም። እኔ ልጄን ለማየት ነው እዚህ ቤት መመጣው ልጄን ለማየት ነው። ቅናት መንፈስም አለ። ለምን እንወሻሻለን? ልጅ ብቻ ሳይሆን ሩታም ስለምትናፍቅ ነው እዚህ ቤት የምትመጣው። ለምን እዚህ ቤት በመጣ ቁጥር ስታያትና አይ ኮንታክት ስታደርግ በጣም ብዙ ታዝቤያለሁ። ይሄ ምንም ኦብቪየስሊ የማይዋሽና የማንደብቀው ሀቅ ነው። ለምን እንወሻሻለን? ትፈልጋታለህ፣ ታስብላታለህ። ገባ አይደለ? ልጅን ብቻ ሳይሆን ከእሷም ጋር የሆነ ሰው ካየ እዚህ ቤት መምጣት የለበትም። እዚህ ቤት ኢቭን እኮ እሷ እኮ ከአንተ ጋር ያለውን ነገር እንዳልቆረጠች የሚታየው ፎቶ እንኳን አልወረደም። ስለዚህ አሁን አንተ አንደኛ ይሉኝታ ይዞሃል ከሄርሜላ ጋር ያለህን ነገር እንዴት እቋጫለሁ የሚል ነገር፣ ሁለተኛ ደግሞ እስከዛሬ የተገፋው ነገር ሞልቶ በቃ ምንድነው ጽዋ ሞልቶ አንዳንድ ነገር ይገነፈላል። ያ ነገር ተፈጥሮበታል ብዬ ነው የማስበው። እሷ ነው ፈልጌ አይደለም። ኧረ አንድ ነገር በያቸው በእናትሽ ታፍሪያለሽ። ያየ የሆነ ቀን የሆነ ነገር የተፈጠረ ግን በራስሽ ታፍሪያለሽ። ገባሽ? ለመረዳት ሞክሪ። በቃ ለመረዳት እኔ ሳልረዳ ቀርቼ አይደለም፣ ሳልረዳ ቀርቼ ነው እንዴ? አልተረዳሽኝማ። በተረጂኝ ኖሮማ በዚህ ልክ አታወሪኝ ነበር። እሷን ተወቅሻት ነበር። ገባሽ? ሁልጊዜ ነው የሚያውቃሽ ነው። እሷ ተናግሬያታለሁ። የግድ ሚዲያ ፊት ስላልተናገርኳት እኔ ወንድምሽ ነው ማለት ያለብኝ ግን አላልኩሽም? በውስጥ ስንት ነገር ነው ያልኩሽ። እኔ በሚዲያ ላላወራሽ እችላለሁ። አይ በሚዲያም ባታወሪ ቻናልሽ ላይ እንከታተላለን። ገባሽ? ነገሩን እንትን ለማድረግ የምትሄጂበት መንገድ መሀል ላለመግባት የምትሞክሪበትን ነገር አይተናል። እንደት የአብርሽ ወንድም ነው እንደውም አሁን የመጣው። ስለዚህ ነገሮችን አጢነን ከተመለከትን አብርሃም አሁን ትዕግስት ይፈልጋል፣ መረጋጋት አለበት። ይሄ ልጅ አሁን በጣም ቆርጦለታል ብዬ ነው የማስበው። ለምን በጣም ተገፍቶ ነው እዚህ የደረሰውና የሆነ እንደቆረጠለትና በቃኝ እንዳለ ያስታውቃል። ግን በውስጥ ስንት ነገር ብዬሻለሁ፣ ወቅሻታለሁ ማለት አይደለም። ቆይ አዳምጪኝ። እኔ ወንድምሽ ነው እየሰማች እያስወጣች ነው አይደል እንዴ? የትም አይሄድም። እኔ ወንድሜ ነህ የትም አይሄድም የኔው ነው ብለሽ ነው እንዲህ የምትጫወችብኝ? ሲጀመር መጫወትን ምን አመጣው? እዚህ ጋር
አንተ ወይኛ ወንድም ስለሆን አዎ ወንድማችንን እንገስጽሃለን። ወንድማችንን ጥፋት ስታጠፋ ዝም አንልህ። ገባህ አይደለም? ጥፋት አጥፍተሃል እያልን ነው። እሷ ደግሞ ቢያንስ ጥፋት እንግዲያው ከዚህ በፊት ነበር አይደለም? ጥፋት አጥፍተሻል፣ መንገድሽን አስተካኪ፣ ራስሽን አድምጪ አልኳት። ራሷን እያለች ያለችው አሁን ባልካት መንገድ እየሄደች ራሷን ለማረጋጋትና እንትን ለማድረግ ነው። ግን መልሳ ከድጡ ወደ ዋጡ የምትከተው አሁን ይውላ ተፈጥሮ ሲያበቃ ዳኒ ጋር ደግሞ እዚህ ቤት ውስጥ ሮማንስ ልጁን አሳቀፋ ምናምን አብርሃም ጋር ብሽሽቅ ውስጥ ስትገባ ታያላችሁ። እኔ እኮ ግራ የሚገባኝ እኮ ይሄ ነገራቸው እኮ ነው። አንዱን ስንል አንዱን ደበላልቀውት እናገኘመጠች ልክ ያልሆነውን መንገድ ትታ ልክ በሆነው መንገድ እየሄደች ነው። አሁን ደግሞ አንተ ተነስተህ ደግሞ እምቢ እያልክ እርግጠኛ ነህ? ልክ በሆነ መንገድ እየሄደች እንደሆነ እርግጠኛ ነህ? እኔ ካየሁት አንጻር እንግዲህ ልክ መሆኗ ትናንትና ከዳኒ ጋር እንደዛ ስትሆን ነበረ እኮ ወጣ ብቻ ብሽሽቅ ውስጥ ነች። እኔ ሩታም አሁንም አልተረጋጋችም። አሁንም ሩታ በጣም ውስጧን የምታውቀው እሷ ናት አይደለም እንዴ? ውስጧን እኔ ደግሞ በደንብ አድርጌ ጠንቅቄ ጠልቄ አውቀዋለሁኝ። እንዴ እኔ ላይ እያሴሩብኝ ነው ያሉት ከዳኒ ጋር ሆነው እኔን የሆነ ነገር ውስጥ ለመክተት ነው ወደውና እንደዚህ የሆኑ ያሉት። ፈልጋ አይደለም እንዴ እሷ ፈልጋ አይደለም ከኔ ጋር አሁን እንደዚህ የሆነች ያለችው። በቃ ውስጧ ላይ ከዳኒ ጋር የሆነ ነገር እንትን አሁን እኮ አብርሽ እንደሱ ሳይሆን እድል ሰጠህ እነሱን በታዛቢነት አድርገህ ነገሩን እስከ መጨረሻው እስከ ጥግ ድረስ ማወቅ። በቃ እውነት እኔ ላይ እንዲያደረገችብኝ ነው እንዲያሰረችብኝ ነው እንዲያደረገችብኝ ከሆነ በደንብ አድርጌ እደርስበታለሁ አውቅበታለሁ ብለህ ነገሩን በጥልቀት ሄደህ እንትን ማድረግ ማወቅ አለብህ። ጊዜ መስጠት ያስፈልጋል። እድል ስጣትና ሌላ ህይወት ውስጥ ገብተህ ሌላ ብጥብጥ ውስጥ ሄርሜላም ብዙ ችግሮች አሉባት፣ ብዙ የተወሳሰቡ ጉዳዮች እኔን ሌላ ነገር ውስጥ ለመክተት ለማሳበድ ከሄርሜላ ጋር ለመለያየት ምናምን ይሄንን ነገር ነው እየፈጠሩ ያሉት። በቃ ለምን አንዱን ሲጀመር ከሄርሜላ ጋር ማን ፈቀደልህ አንድ ላይ እንድትሆን? ባለትዳር አይደለ? የልጆች አባት አይደለ? እንዳንተም ለምን ብቻ መሆን ጊዜ አትሰጠውም? ከአንዱ ስህተት ወደ አንዱ ስህተት ለምትገባለህ። አሁን አንተ ሄርሜላ ምናምን እንዳጠራብኝ ይኸውልህ፣ ስማኝ አድምጠኝ። አንቺ ብትሆኚ አንተ ብትሆን አዳምጣ። አሁን ለመጨረሻ ጊዜ እሷ መንገዷ ትክክል አይደለም። እውነት ይሄንን ነገር አሁን አንተ ላይ እያሴረች ከሆነ ከአንተ ጋር አይደለም የሚሆነው፣ ጸቧ ከኔ ጋር ነው። ገባ? በፊቷ ነው እያልኳት ያለሁት። ከዚህ በፊትም አቤል ብሎኝ ተናግሬዋለሁ፣ አሁንም ደግሜ እናገራለሁ። ሩቲ አቤል ብዙ ነገር ብሎኛል፣ ብዙ ነገር ሲናገረኝ ነበር። እውነት ነው አይደለም የሚለውን አንቺ ጋር መጣና አወራዋለሁ ብዬ ነበረ። እሱ ደወለልኝ። አብረን መጨረሻ ይኸውላችሁ፣ ቅድም ልላችሁ የፈለኩት ያ ነው። አቤል መሽቁቅ ነው። ሁለቱ አንድ ላይ እንዲሆኑ የሚፈልግ ልጅ አይደለም። ሲጀመርም ዝምድና ወይ ጓደኝነት ሊኖራችሁ ግን በጣም መሽቁቅ ነው። አሁን ለሁለቱ መለያየት አንደኛው እያሴረ ያለው እየሰራ ያለው ስራ አንደኛው መሽቁቅነት እያሳያለው አቤል ነው። አቤል ማይታረም አቤል አደገኛ ሰው ነው። ከነዚህ ልጆች ህይወት ካልወጣ አቤል ከዳኒ ጋር እየጠነሰሰ ያለው ነገር ከባድ ነው። አዋቻለኝ። እሺ አልኩኝ። አቤል ስለኔ ጥሩ ነገር ያወራል ብለሽ ታስቢያለሽ? እኔ ስለ አቤል ጉዳይ አይደለም። አሁን አንቺ ያለሽበት ሁኔታ ትክክል ነው አይደለም፣ እሱን ብቻ ነው ማብራት የምፈልገው ከአንቺ ጋር። ብዙ ትክክል ባይሆን ኖሮ እኔ እዚህ ድረስ ከሱ ጋር የምጋፋበት ምንም አይነት ሁኔታ አይኖርም ነበር እኮ። እሺ ምንድን ነው የምትፈልጊው? ንገሪኝ እስኪ። የእውነቴን ነው። አይ አውራሪልኝ ድጋሚ። ማለት እኔ ከሁሉም ጋር መጣላት የሆነ በቃ የማይሆን ውስጥ መግባት ሰልችቶኛል። እግዚአብሔር ነው። አሁን እስኪ ንገሪኝ። እሺ እኔ ህይወት ውስጥ የሆነ አዲስ ነገር በተፈጠረ ቁጥር በቃ ይመጣል። ታውቂያለሽ የሆነ ነገር ህይወት ወይ ደግሞ ጓደኛ ምናምን ኖረኝ ብዬ ስል ከሰው ጋር ሳይ ምናምን ይመጣል። ለምን የሆነ ይጣላልና ምናምን ከዛ በኋላ ሁሉን ነገር ትቼ ደግሞ ወደሱ ስመለስ እሱ ደግሞ ሌላ ነገር ያደርጋል። ገባሽ አይደል? ፍላጎቱን ተረድቼዋለሁኝ፣ በቃ አውቀዋለሁኝ። እንዴት ነው ስሜቱን አንደርስታንድ ስለማደርገው እኔም በቃ የነበረብኝ ነገር በሙሉ ትቼ ተረጋጋ። ዝም በል በቃ አሁን ተረጋጋ። በቃ ዝም በል እንዴ። አንተም ጋር መጣ አድምጥ። እሺ ንገሪኝ። የነበረው ነገር ሁሉ ትቼ እሺ አብረን ነው ሰላም ነው ስለው ደግሞ እሱ ሌላ ነገር ነው አክት እያደረገ ያለው። አሁን ይኸውልሽ እሱም ጋር በቦታው ልክ ነው። ምን እንደሆነ ልንገርሽ። እሱ ከዚህ በፊት የተፈጠረ ታሪክ አለ። አንቺ እኔ ተረድቼሻለሁ፣ ብዙ ነገር አውርተናል በውስጥ። ያ ሁሉ ነገር ስታደርጊ የነበረው ካሳለፍሽው አንጻር ነው ብዬ ተቀብያለሁ። አዎ ከሆነችው አንጻር አብርሃም አያርፍም። አሁን በተለይ ከሄርሜላ ጋር እያደረገ ያለው ነገር ይሄድበት ያለው ሮማንስ በጣም በቃ የሚገርም ነው። በጣም የሚደብር ይተሻሻል። ምን ይላል ሰዎች ልጅ ምን እንዴት ትሁን ታዲያ? እሷ ህይወት ውስጥ ስትገባ ትመጣለህ፣ ከዛ በኋላ 5 ሰዓት ትሄዳለህ። ብቻ በሁለቱም በኩል ነው ችግር ያለው። እኔ
የአብርሃም እህት መፍታት ያለባት ነገር ብዬ የማስበው መሀል ላይ ሊዳር ጋር እዚህ ቤት ውስጥ ቢያንስ ለ1 ሳምንት መቀመጥ አለባት እነዚህ ልጆች እንዲግባቡ። ካልሆነ ደግሞ መለየትም ከሆነ እኮ በፍቅር መለየት አለ፣ በመልካም ሁኔታ እሷም የራሷን ህይወት እንድትኖር ምናምን ማድረግ ይቻላል። አሁን ግን ያንን ያለፈውን ህይወት ቀልጄብሃለሁ ምናምን ያልሽውን ህይወት እንዳይደገም ስለሚፈራ ነው። የሆነ ኮሽታ ባለ ቁጥር ይሄ ልጅ እንደዚህ እየሆነ ያለው እንደዛ። እንግዲህ እሱ ክርክር ነው የተያዘው። ገብቷቸዋል። ትዳር በክርክር የሚሆን ነገር አይደለም ሲጀመር። በመጀመሪያ ደረጃ እኔ ከዚህ በፊትም ብዬሃለሁ፣ ዛሬም እየጨመርኩልን ያለው አንተ እንዲሁም መዘግየት ነው ብዙ ችግር ያመጣው። ወንድምየው በጣም በሳል ነው፣ ንግግሩም ጥሩ ነው። ገብቷል አይደል? ትዳር እናንተ እሺ በስነ ስርዓት እንኑር ብዬ ስለው ደግሞ ሌላ ነገር ያምረዋል፣ ወይ ደግሞ እንደ በፊቱ መሆን ያምረው ይሆን አላውቅም። እኔ ደግሞ እንደ በፊቱ ሆኜ እኖራለሁ የሚለኝ ነገር አልቀበለውም ከነካቴው። አንቺ ትወጂዋለሽ አትወጂም? ከሱ ጋር አብረሽ በፍቅር መኖር የምትፈልጊው አይ ጥያቄ፣ ትወጂዋለሽ አትወጂም? እውነት ከሱ ጋር ከልብሽ ነው ወይ ወይንስ እንደ ባለፈው አይነት ድራማሽ ልትሰሪ ነው ወይ? ይሄ እስመለኝ ነው ሱስ ቻለ ግልጹ ነው ፕሮግራም ነው የምታደርገው። እኔ ወዝዬ ባሉ ደው በዛ ክለብ እንደዚህ ከራከሩ ነበር። ስለዚህ ትወጂዋለሽ አብሬ ከዚህ በኋላ ሁሉን ነገር ትቼ በሰላም በፍቅር አብረን እንድንኖር ስለምፈልግ ቆራል። እንደዚህ ነው በጣም ነው የምወደው። የልጅ አባት ነው። ስለዚህ አብረሽ መኖር ትፈልጊያለሽ፣ ሁሉም ነገር መተው ትችያለሽ ለሱ ስትይ። እግዚአብሔር ያክብርሽ። በዚህ አጋጣሚ መናገር ፈልጋለሁ፣ ምክንያቱም እየሰማሽን እያደረግሽ ነው። የግድ ሚዲያ ላይ ማውራት አይጠበቅብኝም። ብዙ ነገር አውርቼሻለሁ፣ በውስጥ ተግብረሻል። አሁን አንተ ነው እሺ፣ አንተ ጋስ አንተ ነገሮችን ባየህ ሰዓት የሆነ ነገር ትላለህ። ቆይ እህቴ ለአንቺ ለእኔ እንትን አላልሽም ትላለህ። ምን ብዬ ላውራ? ቆይ እሷ እተዋለሁ ነገር ሁሉ ሄርሜላ በሆነ ነገር ወሰብስበዋለሽ። በቃ አሁን ሄርሜላ የሆነ አጉል ነገር አድርጓለሽ። በጣም አድርጋ በቃ ጠምዝዘዋለሽ። በቃ ሄርሜላ አጉል የሆነ ነገሩን ነካክተዋለች። ይሄ ልጅ በቃ ሳይድ ይዟል፣ ወስኗል። በቃ በሄርሜላ ቁጥጥር ስር ወድቋል። ይሄ ልጅ በቃ ምንም ነገር ማድረግ እንዳይችል አድርጎ ስልብልብ ነው ያደረገችው። ስለዚህ አሁን የሚናገረው ነገር ሁላ ከልቡ እሱ ስል ሁሉንም እተዋለሁ እያለች አንተ ግን እዛው ነህ። እኔን አንድ ቀን ትረዱኛላችሁ። አሁን ዛሬ አይገባችሁም፣ ዛሬ አትረዱኝም። እኔ እኮ ያኔ ስንት ነገር ለምኛታለሁ። እኔ ቤቴ ነው እንዴ እኔ ልኑር ስል እሷ ሻንጣ ይዛ እየጎተተች ትወጣለች፣ ሻንጣ ይዛ እየጎተተች ትወጣለች። ያ ሁሉ ነገር ስለምናት እኮ አንድ ነገር እናንተ ለእኔ እንትን አላገዛችሁልኝም እንዴ? ዛሬ ደርሳችሁ ለእሷ አጋዥ ሆናችሁ እኔን ለመውቀስ ምናምን ለምን ትሄዳላችሁ? በቃ እኔ ደግሞ አልፈልግም። በቃ እኔ የተረዳ አሁን ካልተረዳችሁ እንደዚህ አልችልም። አወራሽ አይደል? እኔ ላውራበት እንጂ በቃ እኔን የምትፈልጉኝ ከሆነ እኔ ወንድማችሁ ነኝ። እንድኖር ከፈለጋችሁ በቃ ተውኝ። እኔ በራሴ መንገድ እንትን ልበል እንቀሳቀስበት። በቃ ምንድነው የራስ መንገድ እኮ በቃ ነው ያልፈለግ። የራስ መንገድ ምንድነው? መንገድ ልክ አይደለም እያልን እኮ ነው። እሺ እኔ መንገድ ልክ አይደለም። እሺ እኔ አልፈለግ መንገድ ልክ አይደለም እንዳለ ያሉ ዙሪያ ጠላቶች ናቸው። እና አቤልን ምክር ሰምተህ ሄርሜላን መደባበስ አይተህ አጉል እንትን ውስጥ አትደቅ። ተው አብርሃም፣ የሚበጅህን ነገር ምኑ ነው የማትፈልገው? መንገድ ፈጣሪ ያቅናል። ሰማኝ ከልብ እንዳልሆነ ሁላችንም እናውቃለን። ለምን ታስመስላለህ? በግድ ወደ ላይ ነው እንትን አንቺ ትወዳታለህ። አልወዳትም። ባትወዳትማ ለምንድን ነው የምትከታተላት? ነው እንዲህ የምትሆነው እኮ ስለወደድካት ነው። ወደዳት ነው እንዴ? አልወዳትም። ስለምትወዳት ነው። እኛም እንዲህ እየሆንን ያለ ነው ስለምትወዳት። አልወዳትም እና ካልወደድካት ለምን ከህይወቷ አትወጣም? እና የራስን ሲጀመር ደግሞ መጀመሪያ ወደድኳት ብላ አይደለም ያገባሃት? እና አሁን ከኖርክ በኋላ ነው ፍቅር እንትን የጠፋው? ጋብቻ እንትኑ እንዴ ማንም የፈረምክ በሷ ተናደህ ነው እንጂ ፈልገህ እኮ አይደለም የፈረምክላት። ምንድነው የምትለው? ችግር የለውም እኮ መሸነፍ አይደለም። ፍቅር ንገራት። አልናገርምም፣ አልወዳትምም፣ አልፈልግምም። እኔ የሚያስገድደኝም አካል የለም። በግድ አንገቴን ይዞ ካልኖርክ የሚለኝ ሰው የለም። በፈቃደኝነት ነው እንትን ያልኩት እዚህ ቤት ላይ ገባሁት። በፈቃደኝነት ደግሞ ካልተስማማኝ እወጣለሁ። ማንም ላይ ያስጨንቀኝም ምንም አልፈልግም። እሷን ደግሞ ከህይወቷ ልቀጣት ውጣላት የምትለኝ እኔ ልጄን ብዬ እንጂ እሷን ብዬ መጥቼ አላውቅም። እዚህ ቤት ውስጥ እኔ ከወንድ ልጄ ማን ነው እንዴ? እናቱ አይደለችም እንዴ? ልጅን ወደ እናቱን የምጠላበት ምንድን ነው? ምን አይነት ነገር ነው? እሺ አሁን ያው ልትጨቃጨቁኝ ከሆነ ነው በቃኝ። አይደለም መጨቃጨቅ አይደለም። ይኸውልህ እሷ ላስመስላለህ። እውነት ሁሉም ነገር እኮ በፊት የሚሆነው በግዳጅ ነው። በቃ እኔ ይዞኝ ስለነበረ ስልክ ላይ በፊት የምታረጋቸው ነገር ስታፌዝ እያፌዘች አይደለም እንዴ? አንተ አልተረዳህም። እያፌዘች ነው
በፊት ይኸውልህ ስማኝ፣ በፊት ያረከው ነገር ስላበሳጨኝ ነው። አዎ ፍርድ ቤትም ሄደን ብዙ ነገር እንድንሆን ያልኩሽ። አመሰግናለሁ። በቃ እኔ ግን አይቶኛልሻ እኔ አስተያየቷን አይታችኋል? እንዴት ሮማንቲክ እንደምታደርገው አይታችኋል? እንዴት ሮማንቲክ እንደምታደርገው ትችያለሽ። እኔ እውነት እኔ ሳላደንቅሽ አልወድሽም። በግድ ነው ህይወት ኑራለሁ እንዴ? አልፈልግም፣ በቃ አልፈልግም። ንገሪያቸው በቃ እያፌሽን ህይወት ላይ አንቺ እየቀለድሽ ልትኖር ሩቲ ይወድሽ ፕሊስ በቃ ነገሮችን እንትን በይ። አሁን ይሄ ልጅ ማለት ነው በዚህ መልኩ አይደለም እንትን የምትይው አንቺ እወደዋለሁ በቃ የኔን አብረን እንድንሆን ህይወት እንዲቀጥል ፈልጋል። እኔ ነገርኩሽ እተዋችሁ ነበር ሁላችሁንም ማለት ነው ሁለታችሁንም እተዋችሁ ነበር፣ ግን ሁለታችሁም ጋር ፍቅር ስላየሁ ነው እንዲህ እየሆንኩ ያለሁት። አይተሽ እኔ መናገር የምፈልገው ነገር አሁን አብርሃም ይሉኝታ ይዞታል። ሄርሜላ ድጋሚ ሄጂ ተመልሼ ተቀብለኛለች። አሁን ብሄድ ደግሞ የሆነ ነገር ቢፈጠር የሆነ በቃ ፍርሃት ነው። ሩታውን ውሸቷን ቢሆን ብመለስ ሄርሜላ አትቀበለኝም አይነት ነው። ስለዚህ ይሄ የምናየው የሄርሜላን ስነ ልቦና ነው። ስለዚህ ሄርሜላ የሆነ ነገር ቀሽባበታለች። ሁለተኛ ደግሞ ሩታ ጊዜ ያስፈልገዋል። እምነት አጥቷል፣ አንቺ ላይ እምነት ስለሌለው እምነት አጥቷል። አቤል የሚባል ልጅ ከመሀላችሁ መንቅራችሁ ካላወጣችሁ ከዳኒ ጋር እያሴረባችሁ ያለው ነገር ከባድ ነው። ለዛ ነው እና ብትጠነቀቁ ይገባላሉ ባይ